የሰላምና ጸጥታ ስራ ተጠናክሮ እንዲቀጥል ህብረተሰቡን በቅርበት የሚያገለግሉ የፖሊስ ተቋማትና የጸጥታ ኃይሎችን ማቀናጀት አስፈላጊ መሆኑን በደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የወንጀልና የትራፊክ አደጋ ቁጥጥር ዘርፍ ኃላፊ ኮሚሽነር ተፈሪ ስዩም ገለጹ። ለአገልግሎት አሰጣጥና ወንጀል ቁጥጥር ምቹ በሆኑ አካባቢዎች በተጨማሪ የፖሊስ ጽሕፈት ቤቶችና ማዕከላትን በመገንባት የህዝብንና የተቋማትን ደህንነት ለማስጠበቅ በትኩረት እንደሚሰራ የተናገሩት ደግሞ የወላይታ ሶዶ ከተማ ፖሊስ አዛዥ ኮማንደር ሀብታሙ አሰፋ ናቸው። የከተማው ፖሊስ የጸጥታ ስራን ለማጠናከር ያስገነባቸው የፖሊስ ማዕከላትን አስመርቋል። ለተገኝ ሰይፉ ዘገባ ነህሚያ ገነቱ። ሰላም የልማት ሁሉ በር ከፋች በመሆኑ ሰላሙ የተጠበቀው አካባቢ የመፍጠር ኃላፊነት የፖሊስና የጸጥታ መዋቅሮች ብቻ ሳይሆን የሁሉም ህብረተሰብ እንደሆነ ይታመናል። ይህንን የሚያምነው የወላይታ ሶዶ ከተማ ፖሊስ አባላትና ማህበረሰቡ በጋራ በመቆም በርካታ ስራዎችን እየሰራ ይገኛል። ከዚህ አንጻር በከተማው በድልጌሬራ ቀበሌ አዲስ ፖሊስ ጽሕፈት ቤት ለመገንባት መሰረተ ድንጋይ ሲቀመጥ አገልግሎት በቅርበት ለማግኘት ሲመኙ ቆዩ ነዋሪዎች ጥያቄ ምላሽ በማግኘቱ መደሰታቸውን ገልጸዋል። አካባቢው ጸጥታ ሲኖር ነው አካባቢው ሰው ተረጋግቶ ልማት መስራት የሚችለው፣ የራሱ ኑሮንም መምራት የሚችለው፣ ነግዶ ሰርቶ በሰላም ገብቶ በሰላም ወጥቶ መኖር የሚችለው የአካባቢው ጸጥታ ሲጠበቅ ነውና የጸጥታውን ማስጠበቁ ፖሊስ ጣቢያ እዚህ አካባቢ መገንባቱ ለኛ ለራሳችን ሰላም ስለሆነ ከኛ የሚጠበቀው ነገር ማንኛውም ነገር አስተዋጽኦ ለማበርከት ዝግጁ ነን። ፖሊስ ማለት ሰላም ነው። ፖሊስ ያስፈልገው ለሰላም ነው። ለጤነኛ ሰው አደጋ ለሚሰራው ስጋት ነው። ለጤነኛ ሰው ሞገስ ነው። እኛ ፖሊስ ለኛ ሞገስ መሆኑን፣ ጤንነት መሆኑን፣ ሰላም መሆኑን ደስ ብሎን እጅግ በጣም ደስተኛ ሆነን እዚህ ቦታ ላይ መተናል። በጣም ደስ ብሎናል። ፖሊስ ማለት ከማህበረሰቡ የወጣ የማህበረሰቡ ልጆች ያሉበት ለማህበረሰቡ የሚሰራ ስለሆነ ከጎኑ ሆነን ማንኛውንም ነገር የሚያስፈልገን ከማህበረሰቡም በማስተባበርም ሆነ በመተባበር በሚያስፈልገው ነገር ሁሉ ከጎኑ ሆነን ይሄንን ለመስራት ነው የምንፈልገው። ከከተማው ወጣ ብለው የሚገኙ አካባቢዎችም ጭምር ከወንጀል ስጋት ነጻ እየወጡ መምጣታቸውን የከተማው ፖሊስ ከህብረተሰቡ ጋር ጠንካራ ጥምረት በመፍጠሩ እንደሆነ የስራ ኃላፊዎች ገልጸዋል። ቀጣይነት ያለው ሰላም ሲኖር፣ ጸጥታ ሲኖር፣ የተረጋጉ የመኖሪያ አካባቢ ሲፈጠር ሰው በኢኮኖሚውም በማህበራዊ ጉዳዩም በፖለቲካውም የተረጋጋ ሁኔታን ይፈጥራል። ስለዚህ የፖሊስ በህብረተሰቦች መካከል መኖር ትልቅ ፋይዳ እንዳለው ማሳያ ነው። እንግዲህ ትልቁ ጥቅም ክልሎች ጽሕፈት ቤቶች ጋር አንድ ላይ ነን ያለነው። ፖሊስ እንደሚታወቀው ዘርፈ ብዙ አገልግሎት ነው የሚሰጠው፣ ሰፋ ያለ አገልግሎት ነው የምንሰጠው። ስለዚህ የራሱ የሆነ ግቢ ኖሮት የራሱ የሆነ ጽሕፈት ቤት እንደሚያስፈልግ ይታወቃል። ተቸግረን ነው የቆየነው። አሁን ይሄ ለመገንባት መታቀዱ፣ መሰረተ ድንጋይ መጣሉ፣ መጀመሩ እጅግ በጣም የሚያስደስት ከመሆኑ አንጻር እኛም የበኩላችን እንደ ጽሕፈት ቤት እንደ አንድ ፖሊስ አባል ከደሞዝም ጭምር ለግሰን ይሄ ጽሕፈት ቤት በተጠናከረ ሁኔታ በቅርብ ጊዜ አገልግሎት እንዲሰጥ የበኩላችን ሚና እንጫወታለን የሚል ሐሳብ አለኝ። ከ11 ሰዓት በኋላ እዚህ አካባቢ ሰው መንቀሳቀስ አይችልም። በሰላማዊ ሰው የራሱ ንብረት ይዞ የራሱ ሀብትን ይዞ ራሱን የለበሰውን ልብስ ይዞ ሰው በዚህ አካባቢ መንቀሳቀስ የማይችልበት አካባቢውን ማዕከል እንዲገነባ አድርገን ፖሊስ መድበን ፖሊስ ማህበረሰብ ጋር አጋዥ ኃይል ጋር ተቀናጅቶ በመስራቱ አካባቢ አንደኛ ከወንጀል ስጋት ነፃ ያወጣበትና ሰው አሁን ከዚህ በፊት እንኳን ሰው ለመኖር የሚፈራበት አካባቢ ነው። የተለያዩ ኢንዱስትሪዎች፣ ፋብሪካዎች እየተሰሩበት አካባቢ ሆኖ ከወንጀል ስጋት ነፃ ሆኗል። ማዕከልም አስመርቀናል። ለአገልግሎት አሰጣጥና ለወንጀል ቁጥጥር ምቹ በሆኑ አካባቢዎች ተጨማሪ የፖሊስ ጽሕፈት ቤቶችንና ማዕከላትን በመገንባት የሕዝብንና የተቋማትን ደህንነት ለማስጠበቅ በትኩረት እየሰሩ መሆናቸውን የተናገሩት የወላይታ ሶዶ ከተማ ፖሊስ መምሪያ ኃላፊ ኮማንደር ሀብታሙ አሰፋ ናቸው። ፋና ወንባ ላይ ቀደም ሲል የነበረው ክላሶች ወይም ክፍሎች በጣም አነስተኛ ከመሆኑ የተነሳ ለአገልግሎት ምቹ አልነበሩም። ይህንን ዛሬ ላይ መስፋፊያ ወስደን ጎን ላይ በጣም ሰፊ የሴትና የወንደሰኛ የምርመራ ክፍሎች፣ የትራፊክ ክፍሎች፣ እነዚህ ተጨማሪ ክፍሎችን ዛሬ ላይ አይተናል። ቀጣይ ወር ላይ ይሄም ተመርቆ ወደ ስራ የሚገባ ይሆናል። ነገር ግን ይሄንን የሚሰራው ህዝቡ ነው።
እኛ ሳንሆን ህብረተሰቡ ነው እየሰራ የሚገኘው። ከዛ በተረፈ ዛሬ ላይ ይሄ የምታየው ይህም ፖሊስ ማዕከል የኑቼ ቀጠና የዋዱ አምባ ኑቼ ቀጠና ላይ ዛሬ ላይ ተመርቆ ይፋ የሆነው ይሄ በማንም አይደለም በህዝብ ተሳትፎ ነው። ስለዚህ ታዲያ ይህንን ተሳትፎ ህዝቡ በራሱ ጊዜ እኔ የፖሊስ አጋዥ ነኝ እኔ የፖሊስ ወገን ነኝ ብሎ ፖሊስ ላይ ያለውን አጋርነት አሳይቷል። ሰላምንና ጸጥታን የማስከበር ጉዳይ ተጠናክሮ እንዲቀጥል ህብረተሰቡን በቅርበት የሚያገለግሉ የፖሊስ ተቋማትንና ጸጥታ ኃይሎችን ማቀናጀት አስፈላጊ መሆኑን በደቡብ ኢትዮጵያ ፖሊስ ኮሚሽን የወንጀልና የትራፊክ አደጋ ቁጥጥር ዘርፍ ኃላፊ ኮሚሽነር ተፈሪ ስዩም ገልጸዋል። ፖሊስ ፖስት በሚያስፈልጋቸው ቦታዎች ላይ እንደዚህ እያደረጀና እየገነባ ነው ያለው። ለመገንባትም እያሰቡ ያሉትን አይተናል። በጣም ቆንጆ ነው። ይሄ ህብረተሰብና ፖሊስ ምን ያክል ተቀራርቦ እየሰራ እንዳለ የሚያሳይ ነው። ፖሊስ ለህብረተሰቡ ተደራሽ በዚህ ልክ ከሆነ ቀጣይ ከተማዋን ሰላምና ደህንነት በይበልጥ ከዚህ በበለጠ ሁኔታ ማጠናከርና ሰላሟን ማስፈን የሚቻልበት ሁኔታ እንዳለ የሚያሳይ ነገር አለ። የከተማው ፖሊስ መምሪያ ተጨማሪ ፖሊስ ጽፈት ቤት ለመገንባት በድል ጌሬራ ቀበሌ መሰረተ ድንጋይ አስቀምጦ በዋዱ አምባ ቀበሌ ሲገነባ የቆየውን የፖሊስ ማዕከል አስመርቋል። ከዚህ በተጨማሪ በፋና ወንባ ቀበሌ እየተሰራ የሚገኘው የፖሊስ ጽፈት ቤት ማስፋፊያ ስራ ጉብኝት ተደርጓል። የወላይታ ዞን ንግድና ገበያ ልማት መምሪያ በሻንቶ ከተማ አስተዳደር ለአንድ አቅመ ደካማ ቤተሰብ የመኖሪያ ቤት ግንባታን አስጀምሯል። የቤት ግንባታ የተጀመረላቸው ቤተሰብም በበጋ ፀሐይ በክረምት ዝናብ ሲፈራረቅባቸው ችግር ውስጥ መቆየታቸውን ተናግረው ለተደረገላቸው ድጋፍም አመስግነዋል። ዳዊት ኮሻ ያዘጋጀውን ዘገባ እድገት እስራኤል ያቀርበዋል። አቅመ ደካማ ዜጎችን በመርዳት ከችግራቸው እንዲላቀቁ የማድረግ ተግባር የህሊና እርካታን ከማጎናጸፍ ባሻገር የመተሳሰብና የመረዳዳት ባህል የሚያጠናክር መልካም ተግባር ነው። የወላይታ ዞን ንግድና ገበያ ልማት መምሪያ በሻንቶ ከተማ አስተዳደር ለአቅመ ደካማ ቤተሰብ ለመኖሪያ ቤት ግንባታ የሚያስፈልጉ ምስማርና ቆርቆሮ እንዲሁም ሌሎች ቁሳቁሶችን ጨምሮ 80 ሺህ ብር በላይ ከመምሪያው ባለሙያዎችና ከሌሎች በጎ ስራ ከሚሰሩ ግለሰቦች በማሰባሰብ ግንባታ ማስጀመሩን የመምሪያው ኃላፊ አቶ ኃይሌ ስላስ ተናግረዋል። ይህን ቤት እንዴት ማገዝ አለብን በሚለው ሰው ከደሞዙ ገንዘብ አዋጥቶ እና ደግሞ ሌሎች ከኛ ጋር መሳተፍ የሚችሉ አንዳንድ ንግዱ ማህበረሰብን ጭምር በማሳተፍ ዛሬ ከ90 ሺህ ብር በላይ በቁሳቁስ ወደ 80 ሺህ በእጅ ደግሞ 10 ሺህ የሚጠጋ ገንዘብ ለዚህ ቤት ይዘን መተናል። እንግዲህ ለአንድ ሰው ለመኖር የሚያስፈልጉ ጉዳዮች አንዱ ምግብ ነው፣ ቀጥሎ ልብስ ነው፣ ቀጥሎ ቤት ነው፣ መጠለያ ነው። ስለዚህ ቢያንስ ሙሉ ባይሆንም ለቤቱ 40 ቅጠል ቆርቆሮ ክዳን እና ሚስማር ይዘን መተናል። ለምግብ የሚሆን ደግሞ ዱቄት፣ ዘይት፣ ለአልባሳት የሚሆኑ ፍራሽ እና አልባሳትን ሰው ከራሱን ቤት ጭምር በግዢ መጡም አሉ ከየራሱን ቤትም ይዞ መጥቶ እነዚህን አበረታቶ በርቱ ብለን መሄድ ስላለብን የራሳችን የበኩላችንን ድጋፍ ለማድረግ አቅደን መተናል። ኃላፊው አክለውም መንግስት የዜጎችን አቅም ለማጎልበትና ኑሯቸውን ለማሻሻል ሰብአዊ ተግባር ላይ ትኩረት አድርጎ እንደሚሰራ ገልጸዋል። አንዱ ሲቸገር፣ አንዱ ሲጠበብ፣ አንዱ ሲራብ፣ አንዱ በማይመች ሁኔታ ሲኖር ሌላው ዝም ብሎ ማየት የለበትም። መደጋገፍ፣ በጎ ስራ ይሄ ትልቁ እሴት ነው። ከዚህ የተነሳ እንደ ተቋምም ተቋሙ የሚሰራቸው የመንግስታዊ ስራዎች አሉ። በተጓዳኝ ደግሞ እንደዚህ በከረምት ለሚቸገሩ ቤተሰቦች ድጋፍ ለሚሹ ቤተሰቦች እንደዚሁ ድጋፍ ማድረግ አለብን የሚለውን የእቅዳችን አካል አድርገን አቅደናል። ከዚህ በመነሳት ይሄ ከተማን እኛም እንደ ዞን ፓርቲም ተልዕኮ የተሰጠን በዚህ ከተማ አቅም ደካማ ለሆኑ ድጋፍ ለሚሹ ሰዎች ቤት እንድንገነባ ነው ተልዕኮ የተሰጠን። የሻንቶ ከተማ አስተዳደር ከንቲባ አቶ ፍቃዱ ፋይሳ ከክረምት በጎ ፈቃድ አገልግሎት አንዱ የሆነው የአቅመ ደካሞች ቤት ማሳደስና መገንባት በከተማ አስተዳደሩ ትኩረት ተሰጥቶ ሲሰራ መቆየቱን ገልጸው አሁን በመምሪያው የተገነባው ቤት እስከሚጠናቀቅ ድረስ የቁሳቁስ ድጋፍና የክትትል ስራ እንደሚሰራም ተናግረዋል። እንደ ከተማ አስተዳደር በየዘርፉ ኢንተርፕራይዝ በራሱ ዘርፍ፣ ነጋዴው በራሱ ዘርፍ፣ ወጣቱ በራሱ ዘርፍ
መስራት ለሚገባ ሰዎች ለተመለመሉ ፍትሃዊ በሆነ መልመላ አድርገን ለነዛ ቤት ተሰርቶ እንድናስረክብ አድርገን ኦልሬዲ አስረክበናል። የዛሬው የዞኒ የንግድና ገበያ ልማት መምሪያ ባለሙያዎች ማኔጅመንትን ጨምሮ ያመጡ የፋብሪካ እቃዎችን ተረክበናል። ተጨማሪ በእጅ የተሰጠ 10,000 ብር አለ። ከዛ ያለፈው ነገር ግን የከተማ አስተዳደሩ ድርሻ ስለሆነ እኛው ይዘን ሰዎቹ ወደ ቤታቸው እንዲገቡ እናደርጋለን ቀሪን ተግባርን በመፈጸም። የቤት ግንባታ የተጀመረላቸው ቤተሰብም በበጋ ፀሐይ በክረምት ዝናብ ሲፈራረቅባቸው ችግር ውስጥ መቆየታቸውን ተናግረው ለተደረገላቸው ድጋፍ አመስግነዋል። እኔ እንደዚህ ይሆናል ብዬ አላሰብኩም። በዚች ደሳሳ ቤት ተቸግሬ ሲኖር እናንተ መታችሁ ስለደገፋችሁኝ አመሰግናችኋለሁ። ጌታ ሆይ ከዚህ አስቸጋሪ ቤት አትቀይረኝም ብዬ በቤተ ክርስቲያንም ሄጄ አልቅሼ ጸልያለሁ። ለከተማ አስተዳደሩ እኔና ባለቤቴ ሄደን አልቅሰን ተናግረናል። ይህንን ተመልሼ አያለው ብሎ ስላስፈጸመልኝ በጣም እጅግ አድርጌ አመሰግናለሁ። በየጊዜው በተባበረ ክንድ የተቸገሩትን የመደገፍና የማገዝ ስራ መጠናከር እንደሚገባም ተመላክተዋል። ቴክኒክና ሙያ ትምህርትና ስልጠና ተቋማት ፈጥሮ የሚሰራ ሰርቶ የሚለወጥ ብቁ ዜጋ ለማፍራት ሙያና ክህሎትን በማሰልጠን የህብረተሰቡን ተጠቃሚነት ለማረጋገጥ ሊሰሩ እንደሚገባ ተጠቆመ። የበሌ ሐዋሳ ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ችግር ፈቺ የሆኑ ቴክኖሎጂዎችን በማምረትና በርካታ ዜጎችን ሙያ በማሰልጠን የውጭ የስራ ስምሪት እንዲያገኙ ማድረጉን የበሌ ሐዋሳ ከተማ ከንቲባ ዶክተር አባይና አጫ ተናግረዋል። በኮንስትራክሽን በመብራት ዝርጋታና በአይሲቲ ትምህርት ዘርፎች ያሰለጠናቸውን 50 ተማሪዎችንም አስመርቋል። ፍሬህይወት ተስፋዬ ተጨማሪ ዝርዝር አሰናድታለች። የቴክኒክና ሙያ ትምህርትና ስልጠና ኮሌጆች በተለያዩ መስኮች ሰልጣኞችን ተቀብለው በማሰልጠን ለሀገሪቱ ቴክኖሎጂዎችን በማምረት የበኩላቸውን አስተዋጽኦ ሊያበረክቱ የሚችሉ ዜጎችን በማፍራት ላይ ይገኛሉ። የበሌ ሐዋሳ ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ከተመሰረተ ወዲህ ልጆቻቸውን በማስተማር ለማዕረግ በማብቃታቸው መደሰታቸውንና ተመራቂዎቹም በሰለጠኑበት ሙያ ማህበረሰብን በቅንነትና በታማኝነት ለማገልገል መዘጋጀታቸውን ተናግረዋል። ኮሌጁ የመጀመሪያ ተማሪ በመሆናችን ያው ብዙ ተግዳሮት አሳልፈን ነው የተመረቅነው። መመረቃችን ከፍ የሚልና በጣም ደስታ የሚሰማን የዛሬው ቀን በጣም ደስ የሚል ቀን ነው። ባገኘነው እውቀት ህዝባችን ለማገልገል ከዚህ በኋላ ስራ ፈላጊ ሳንሆን ስራ ከራሳችን ፈጥረን መንግስት ባመቻቸው በተለያዩ በብድር እንትኖችን ተጠቅመን ራሳችን ብቁ ለማድረግና ህዝባችንንም ለመርዳት ብቁ ሆነን ዛሬ ተመርቀናል። አው እግዚአብሔር ይመስገን በጣም ደስ ብሎኛል። እዚህ ያደረስከኝ እግዚአብሔር ከልብ አመሰግናለሁ። በጣም ደስ ብሎኛል። እኔ እዚህ ዋንጫ ተሸላሚ የሚሆን ዋናው መነሻው ሞጁሉን በጣም አንብባለሁ። ብዙ ተማሪዎችን ወደ 50 ተማሪዎች ተምረን ወጥተናል። በጣም እናመሰግናለን። እኛውን ያለ ምንም ወጪ በቤታችን ቁጭ ብለን ተምረን በቃ እግዚአብሔር ይመስገን ጥሩ ደረጃ አግኝተናል። ለማገልገል በጣም ዝግጁ ነን። ለህብረተሰቡም ታዛዥ ነን፣ ለመንግስታችንም ታዛዥ ነን። ዋንጫ በመሸለሟ በጣም ደስ ብሎኛል። በእርግጥ ልጅቷ በትምህርት ቤት ብቻ ሳይሆን በቤትም ታታሪና ጎበዝ ተማሪ ናት። በተጨማሪ ደግሞ በትምህርት ላይ ያላት ፍላጎት በማንበብ ቤተሰብ ላይ በመታዘዝ በብዙ ነገር ጎበዝ ናትና አሁን ዋንጫውን በመሸለሟ በጣም ደስ ብሎኛል። ከ2012 ዓመተ ምህረት ጀምሮ ሰልጣኞችን በመቀበል በ3 ዲፓርትመንት ያሰለጠናቸውን ለመጀመሪያ ጊዜ ማስመረቁን የገለጹት የበሌ ሐዋሳ ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ዋና ዲን ኢንስትራክተር መለሰ ገብሬ ሰልጣኞችን ብቁና ተወዳዳሪ ለማድረግ በራሳቸው የሚተማመኑ ስራ ፈጣሪ ዜጎችን ለማፍራት ጥረት ሲደረግ መቆየቱን አብራርተዋል። የበሌ ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ስራ ከጀመረበት የካቲት 2012 ዓመተ ምህረት ጀምሮ ከስራና ክህሎት ሚኒስቴር በወረደው አቅጣጫ መሰረት እጅግ አስፈላጊ በሆኑ 3 ዲፓርትመንቶች ማለትም ኤችኤንኤስ ወይም ሃርድዌር ኤንድ ሶፍትዌር ኔትወርኪንግ ወይም በአይሲቲ ዘርፍ፣ ቢአይ ቢልዲንግ ኤሌክትሪካል ኢንስታሌሽን በኤሌክትሪካል ዝርጋታ ሙያ፣ ስትራክቸራል ኮንስትራክሽን ወርክ በግንባታ ሙያ ትምህርት መስኮች የአካባቢውን ጸጋን በመጠቀም ሰልጣኞችን ተቀብለው በንድፈ ሐሳብና በተግባር ሙሉ ስልጠናን እየሰጠ
በሁሉም ዲፓርትመንቶች ከደረጃ 1 እስከ 4 በማሰልጠን እና በማስመዘን ተግባራትን በአጭር በመካከለኛ እና በረጅም አቅደው መልካምና አመርቂ ውጤትን እያመጣ እስካሁን ያሰለጠናቸውን በመደበኛ ፕሮግራም ወንድ 13 ሴት 27 ድምር 40 እና በኢንተርፕራይዝ ወንድ 8 ሴት 2 ድምር 10 ሰልጣኞችን በአጠቃላይ ወንድ 21 ሴት 29 ድምር 50 ሰልጣኞቹን በማስመረቅ ላይ ይገኛል። የበሌ አዋሳ ከተማ ከንቲባ ዶክተር አባይነህ አጫ ኮሌጁ ከተቋቋመበት ጊዜ አንስቶ ከከተማ አስተዳደሩ ጋር በቅንጅት እየሰራ መቆየቱን አንስተዋል። ከቅርብ ጊዜ ወዲህ በተለይ በ2017 በጀት ዓመተ ምህረት ኮሌጁ በከተማ አስተዳደርና የተሻለ አፈጻጸም በማስመዝገብ ከሚመለከታቸው ባለድርሻ አካላት ጋር በቅንጅት በመስራት ውጤት በማምጣት በተለይ በሲኦሲ ምዘናና በየጊዜው በማስመዘን ከፍተኛ ንቅናቄ ከማድረግ በማስተማር ችግር ፈቺ ቴክኖሎጂዎችና አዲስና ነባር ሰልጣኞችን ተቀብሎ በማሰልጠን በርካታ በከተማችን ያሉ ሴቶችን የውጭ ሀገር ስራ ትምህርትን ስልጠናና እዚህ ኮሌጅ አገኝቶ የኢኮኖሚ ተጠቃሚ እንዲሆኑ በማስቻል በከተማችን አቅም በተጨማሪ በከተማችን አቅም ደካማውና አዲስ ቤት ግንባታ ላይ ድርሻቸው ማበርከት ተቋሙ ለከተማችን የሚያበረክተው አስተዋጽኦ በቁጥሩ የሚለካ አይደለም። ሰልጣኞች በሀገሪቱ ቴክኖሎጂና ኢንዱስትሪ እድገት ላይ የየራሳቸውን አሻራ እንዲያሳርፉ ለማስቻል ቴክኒክና ሙያ ትምህርትና ስልጠና ኮሌጆች ቴክኖሎጂ መር ስልጠና ላይ ትኩረት በማድረግ እየሰራ መሆኑን የተናገሩት ደግሞ የወላይታ ዞን ቴክኒክና ሙያ ትምህርትና ስልጠና መምሪያ ኃላፊ አቶ ግርማቸው ከፍ ያለው ናቸው። ብቁ ስራ ፈጣሪና በራስ የሚተማመን የሰው ኃይል ማፍራት የመንግስትና የግሉን ዘርፍ የተቀናጀ ብርቱ ጥረት ይፈልጋል። በመሆኑም የቴክኒክና ሙያ ትምህርትና ስልጠና መሰረታዊ ሀሳቦች የሀገሪቱን ማህበራዊ እድገት ዓላማዎችን ተግባራዊ ለማድረግ የሚያስችል የስልጠና ስርዓት በአግባቡ ተደራጅተው በዘላቂነት እንዲካሄድ ማድረግ እንዲሁም ዜጎች ፍትሃዊ በሆነ መንገድ ስልጠና ስለማግኘታቸው መከታተል የሥራ ፈጣሪነትን ባህል ማጎልበትና ጥቃቅንና አነስተኛ ኢንተርፕራይዞችን አቅም በየደረጃው ማሳደግ ሲሆን እነዚህ መሰረታዊ መነሻዎች የሀገሪቱን የቴክኒክና ሙያ ትምህርትና ስልጠና ዋነኛ ዓላማ ተደርገው ተወስደዋል። ተመራቂዎቹ በስልጠና ወቅት ያገኙትን እውቀት ተግባራዊ በማድረግ ያስተማራቸውን ማህበረሰብ በቀናነት እንዲያገለግሉ መልእክት ተላልፏል። ትምህርት ቤቶችን ከፕላስቲክ ቆሻሻና ብክለት በመጠበቅ ንጹህና ምቹ የመማሪያ ስፍራ ለመፍጠር የሚያስችል ድጋፍ እያደረገ መሆኑን ጣምራ ለማህበራዊ ልማት የተሰኘ መንግስታዊ ያልሆነ ድርጅት አስታወቀ። ድርጅቱ ለሊጋባ አንደኛ ደረጃና ሶዶ ሁለተኛ ደረጃ ትምህርት ቤቶች የትምህርት ቤቶችን ንጽህና ለመጠበቅ የሚያስችልና ሌሎች ድጋፎችንም አበርክቷል። የወላይታ ሶዶ ከተማን ምቹና ማራኪ እንዲሁም ከብክለት የጸዳች ለማድረግ ጣምራ ለማህበራዊ ልማት ድርጅት እያከናወነ ያለው ተግባር እንዲጠናከር በቅንጅት እንደሚሰራ ያስታወቀው ደግሞ የወላይታ ዞን ደንና አካባቢ ጥበቃ ጽሕፈት ቤት ነው። ትዕግስት ክፍሌ ያዘጋጀችው ዝርዝር እንደሚከተለው ይቀርባል። ጣምራ ለማህበራዊ ልማት የተሰኘ መንግስታዊ ያልሆነ ድርጅት በኢትዮጵያ ውስጥ ባለፉት 28 ዓመታት ከክበባት ተነስቶ የተለያዩ ስራዎችን እየሰራ የቆየ ተቋም ነው። ድርጅቱ በወላይታ ዞን ስራ ከጀመረ ትንሽ ወራት ያስቆጠረ ሲሆን በከተማ ላይ ያሉ 2 ትምህርት ቤቶች ላይ ለተማሪዎች ክበባትን በማደራጀት እንዲሁም ስልጠናዎችን በመስጠት እየሰራም ይገኛል። ትምህርት ቤቶችን ከፕላስቲክ ቆሻሻና ብክለት በመጠበቅ ንጹህና ምቹ የመማሪያ ስፍራ ለመፍጠር የሚያስችል ድጋፍ እያደረገ መሆኑን ጣምራ ለማህበራዊ ልማት የተሰኘ መንግስታዊ ያልሆነ ድርጅት ፕሮጀክት አስተባባሪ አቶ ኒሻን አደም ገልጸዋል። ጣምራ ለማህበራዊ ልማት ድርጅት ላለፉት 28 ዓመታት በአገሪቱ ውስጥ ከክበብ ተነስቶ በርካታ ስራዎችን በርካታ እንቅስቃሴዎችን እየሰራ ያለ ድርጅት ነው። በክልላችን በአገር አቀፍ ደረጃ አሁን ላይ ከ13 የሚበልጡ ፕሮጀክቶችን ይዞ እየተንቀሳቀሰ ያለ ትልቅ ድርጅት ነው። አሁን ላይ በክልላችን 2 ፕሮጀክቶችን ኢምፕሊመንት እያደረግን እንገኛለን። ከዛ ፕሮጀክት መካከል አንደኛው የዌስት ፎር ቫልዩ የሚባለው ዛሬ ላይ የተገናኘንበት ፕሮጀክት ነው። ፕሮጀክቱ በዋነኝነት 3 ዓላማዎችን ይዞ ነው እየተንቀሳቀሰ ያለው። አንደኛው ከዌስት ከሚጣሉ ዌስቶች ለዝቅተኛ ኢኮኖሚ ገቢ ላላቸው ሰዎች የገቢ ምንጭ እንዲፈጥሩ የተለያዩ ሳፖርቶችን ማድረግ ነው። ሁለተኛው የግንዛቤ ማስጨበጥ ስራ ነው። ስለ
ስለ ቆሻሻ አካባቢ ብክለት፣ ስለ ዌስት ማኔጅመንት የተለያዩ የግንዛቤ ማስጨበጫ ስራዎችን ይሰራል። ዛሬ እዚህ የተገናኘንበትም አንዱ ዓላማ በትምህርት ቤት ተማሪዎች የሚሰሩ የክበብ እንቅስቃሴዎችን እንድንጎበኝና የተለያዩ ድጋፎችን እንድናደርግ ነው እዚህ የተገኘ ነው። ድርጅቱ ለተማሪዎች አጫጭር ስልጠናዎችን በመስጠት አካባቢን ከፕላስቲክ ቆሻሻና ብክለት ለመታደግ ተማሪዎች በእውቀትና በክህሎት እንዲበለጽጉ አስተዋጽኦም አድርጓል። ድርጅቱ ለሊጋባ አንደኛ ደረጃና ሶዶ ሁለተኛ ደረጃ ትምህርት ቤቶች የትምህርት ቤቶችን ንጽህና ለመጠበቅ የሚያስችልና ሌሎች ድጋፎችን አበርክቷል። ካፋዎችን፣ መቧጠጫዎችን፣ ቆሻሻዎችን ከዲቾች ከተለያዩ ቦታ የሚሰበስብ መቧጠጫ፣ ውሃ ማጠጫ ጀሪካኖችን ከዛ ውጪ አንዳንድ ቅጠላቸው ሰፋፊ የሆኑ የተበላሹ እንጨቶችን ቅርንጫፎችን ማስተካከያ መቀስ እና በሚኒ ሚዲያ ለተማሪዎችና ለማህበረሰቡ መልእክት ማስተላለፊያ ስፒከር ለግሶልናል ማለት ነው። በትምህርት ቤታችን የተጓደሉ ለመማር ማስተማርም ለትምህርት ቤት ለክበባት አስተዋጽኦም ጭምር ለአካባቢ ጥበቃ ብቻ ሳይሆን ለሌሎች ወደ 24 ክበብ የሚሆኑ አሉ። ለነዛንም ጭምር የሚያገለግል ሞንቶርቦ በመስጠት ዘመናዊ ሞንቶርቦ ነው የሰጡት። ማይክም በመስጠት ውሃ ማጠጫ ወደ 10 የሚሆኑ ውሃ ማጠጫ ሰጥተውናል። ስራዎች እየሰራን ነው። ከነሱ መካከል የሚታየው ከቅድም ጀምራችሁ ያያችሁ ነበርና አንደኛው ማሳ የነበረ የአታክልት ቦታ ማስተካከል ነበር። ይህንን የጀመርነው 8ኛ ክፍል የሞዴል ፈተና ከመፈተናችን በፊት የዛኔ ኮትኩተን ቆፍረን ያስተካከልነው መደብ ምናምን አስተካክለን ከፈተና በኋላ ካሮት፣ ቀይ ስር፣ ሰላጣ፣ ቆስጣ የመሳሰሉትን የምታዩትን ተክለናል። እነሱ ከመጡን በኋላ ብዙ ማቴሪያል በማገዝ እና እኛ አሁን 12ኛ ክፍል ተማሪ ነኝ። ከኔ በታች ያሉት 9ኛ የ10ኛ ክፍል ተማሪዎች እኛ ከወጣን በኋላ እዚህ ግቢ ውስጥ የተሰራውን ስራ አይቶ ለኛም ሌላ ትውልድም ለማስረከብ ብለን በጣም ጠንካራ ብዙ ስራ እየሰራን እንገኛለን። ፕላስቲኮች በዓለም ላይ ከፍተኛ ጉዳት እያደረሱ ስለሆነ ከብክለት የጸዳች ከተማ ለመፍጠር በመንግስት በኩል እየተሰራ መሆኑም ተገልጿል። የወላይታ ሶዶ ከተማን ምቹና ማራኪ እንዲሁም ከብክለት የጸዳች ለማድረግ ጣምራ ለማህበራዊ ልማት ድርጅት እያከናወነ ያለው ተግባር እንዲጠናከር በቅንጅት እንደሚሰራ የወላይታ ዞን ደንና አካባቢ ጥበቃ ጽሕፈት ቤት ኃላፊ አቶ መርክኔ ማለዳ አስታውቀዋል። ጣምራ ለማህበራዊ አገልግሎት መንግስታዊ ያልሆነ ለትርፍ ያልተቋቋመው ድርጅት ግንዛቤ ከመፍጠር አንጻር ስልጠናዎችን ከመስጠት አንጻር በተለያዩ ነገሮች ላይ ሰፊ ስራ ነው እየሰራ ያለው። ያንን አጋዥ የሆነ ማቴሪያል ነው እዚህ ያቀረበ ያለው። ከዚህ በላይ ትልቅ መልእክት ሊሰጥ የሚችለው እዚህ ያሉት አባላት ጥቂት ናቸው፣ ግን በሁለቱም ግቢ ያሉ ተማሪዎች ቁጥር በጣም ከፍተኛ ነው። በእነዚህ ተማሪዎች ላይ ደግሞ ይሄ መልእክት ለማስተላለፍ ሚኒ ሚዲያ ማደራጀትና ለዚህ የሚሆን ቁሳቁስ መስጠቱ ደግሞ ሁሉም ተማሪዎች በእረፍት ሰዓታቸውን ይሄን መልእክት ተቀብለው ይሄን መልእክት ደግሞ በራሳቸውም በቤተሰቦቻቸውም በአካባቢዎቻቸውም ጭምር ተግባራዊ በማድረግ የአካባቢ ንጽህና ብክለትን ከመከላከል አንጻር ሰፊ ሚና ሊጫወት የሚችል ስራ ነውና በዚህ በኩል እኔም እንደ ዞን ደንና አካባቢ ጥበቃ ጽሕፈት ቤት ጣምራ ለማህበራዊ አገልግሎት ላበረከተው አስተዋጽኦ ማመስገን ፈልጋለሁ። ትምህርት ቤቶችን ከፕላስቲክ ቆሻሻና ብክለት በመጠበቅ ንጹህና ምቹ የመማሪያ ስፍራ ለመፍጠር በተማሪዎች አስተሳሰብ ላይ መስራትና ክበባትን መደገፍ የሁሉም ኃላፊነት ሊሆን ይገባልም ተብሏል። በሀገርና ዓለም አቀፍ ደረጃ በጥምረት በሚሰራ የምርምር ስራዎች እውቅና መስጠት እንደሚገባ የአርባ ምንጭ ዩኒቨርሲቲ አስታወቀ። የፕሮጀክትና የህትመት ቀን የምርምር የፕሮጀክትና የህትመት ውስጥ ስኬቶችን ማክበር በሚል መሪ ሀሳብ በአርባ ምንጭ ዩኒቨርሲቲ በተከበረበት ወቅት የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር አብደላ ከማል እንደገለጹት ዩኒቨርሲቲው የምርምር ዩኒቨርሲቲ እንደመሆኑ መጠን የምርምር ውጤቶችን ሸልፍ ላይ ከማስቀመጥ ባለፈ ለህብረተሰቡ ችግር ፈቺ ሆነው እንዲሰሩ የቀኑ መከበር የሚያነሳሳ ነው ብለዋል። ዩኒቨርሲቲዎች የሚለኩትና እውቀትን የሚያገኙት በሚሰሩት የምርምር ውጤቶች መሆኑን ዶክተር ኢንጂነር አብደላ ተናግረው በሀገርና በዓለም አቀፍ ደረጃ በጥምረት ለሚሰሩ የምርምር ስራዎች እውቅና መስጠት ያስፈልጋልም ብለዋል። በዕለቱ በፕሮጀክትና ህትመት ስራዎች ዙሪያ ፓናል ውይይት የተደረገ ሲሆን በ2017 በጀት ዓመት የፕሮጀክት ስራዎችን ላሸነፉና በርካታ ስራዎችን ላሳተሙ ተመራማሪዎች እውቅና ተሰጥቷቸዋል። የደቡብ ሬዲዮና ቴሌቪዥን ድርጅት ዘገባ እንደሚያመለክተው
ለውጤታማ የጤናው ዘርፍ ተግባራት ለዘርፉ ባለሙያዎች እውቅና በመስጠትና በአገልግሎት አሰጣጥ ለሚፈጠሩ ውስንነቶች ተጠያቂነትን በማስፈን የጤናውን ዘርፍ ብልጽግና ማሳደግ እንደሚገባ የማዕከላዊ ኢትዮጵያ ክልል ጤና ቢሮ ገለጸ። የክልሉ ጤና ቢሮ የ2017 በጀት ዓመት የጤና ሴክተር እቅድ አፈጻጸም በተገመገመበት ወቅት የቢሮ ኃላፊ አቶ ሳሙኤል ዳርጌ በበጀት ዓመቱ የተስተዋሉ ውስንነቶች ላይ በጥልቀት ተነጋግሮ ችግሮችን በ2018 በጀት ዓመት መፍታት እንደሚገባ አስገንዝበዋል። በ2018 በጀት ዓመት እቅድ ከሁሉም መዋቅሮች ጋር በተፈራረሙበት የጋራ መግባቢያ ሰነድ መሰረት በየእርከኑ ተግባራት በቁርጠኝነት መመራት እንዳለባቸው የቢሮ ኃላፊ አሳስበዋል። በቢሮ የልማት እቅድና የኢኮኖሚ አስተዳደር ዳይሬክተር አቶ ኃይሌ ለማ ለጉባኤው ተሳታፊዎች ባቀረቡት ሪፖርት የጤናውን ዘርፍ አገልግሎት አሰጣጥ ጥራትና ተደራሽነት ለማሳደግ የጤና ኤክስቴንሽን ፕሮግራምን በማነቃቃት በዘርፉ ውጤት መመዝገቡን ጠቁመዋል። በቤተሰብ እቅድ አገልግሎት በቅድመ ወሊድ አገልግሎትና ወላድ እናቶች ማቆያ አዘጋጅቶ አገልግሎት በመስጠት ረገድ የተሻለ አፈጻጸም የተመዘገበ ሲሆን በሰለጠኑ ባለሙያዎች የወሊድ አገልግሎት በቀጣይ መሻሻል እንደሚገባው በሪፖርቱ ተመላክቷል። የክልሉ መንግስት ኮሚኒኬሽን ቢሮ እንደዘገበው ወጣቶች ሀገርን ለመገንባት ከወትሮ በተሻለ ትጋት እንዲንቀሳቀሱ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ሴቶችና ማህበራዊ ጉዳይ ቢሮ ጥሪ ያቀረበ። የክልሉ ሴቶችና ማህበራዊ ጉዳይ ቢሮ የሴቶችና ወጣቶች አደረጃጀቶችን ያማከለ ንቅናቄ ለነገው ትውልድ ግንባታ ሚና አለው በሚል መሪ ሀሳብ ለባለድርሻ አካላት የግንዛቤ ማስጨበጫ ስልጠናም ሰጥቷል። በመድረኩ ንግግር ያደረጉት የቢሮ ኃላፊ ወይዘሮ ገነት መኩሪያ ሀገራችን ለጀመረችበት የማንሰራራት ጉዞ የሴቶችና ወጣቶች ሚና ወሳኝ መሆኑን ገልጸው ወጣቶች ለሀገር ግንባታና ለዲሞክራሲያዊ አስተዳደር ስርዓት መሪ ተዋናይ መሆናቸውንም ጠቁመዋል። ህጻናትና ወጣቶች የነገው ትውልድ እንደመሆናቸው መንግስት የሚያወጣቸው ፖሊሲ ሀሳቦች በመደገፍ ለራሳቸው የሚመች ሀገር እንዲገነቡ አስገንዝበው ወጣቱ ክፍል የጥፋቱ ኃይል ተሳታፊ መሆን የለበትም ብለዋል። በየደረጃው ያሉትን የሴቶችና ወጣቶች አደረጃጀቶች በስነ ምግባር የታነጹ በመሆን ሀገራቸውን ለመገንባት ከወትሮ በተሻለ ትጋት እንዲንቀሳቀሱም ጥሪ አቅርበዋል። ዘገባው የክልሉ መንግስት ኮሚኒኬሽን ቢሮ ነው።